ለምንድነው ሀገር የምታሰድቡት? ራሳችሁ ተሰድባችሁ ራሳችሁ ተዋርዳችሁ እንዴት ሀገር ታሰድባላችሁ? እንዴት ሀገር ቢያንስ እንደወለቱ እንኳን ለራሳችሁ ቢሆን ብልጽግና በጣም ደንባራ ፈሪ ነው። አንድ ጊዜ ክብር የሚባል ነገር እኮ አለ። ግን ብልጽግና ህልውናውን ለማትረፍ የትኛው የዝቅጠት ደረጃ ላይ ራሱ ሀገርንም ይከተል። እኔ በድፍረት ነው የምናገረው። ከሻዕቢያ ጋር ሰላም አያዋጣም። የምሬን ልንገራችሁ፣ ሰላም ከሻዕቢያ ጋር የሚያዋጣን ጦርነት ነው። ሻዕቢያ ቢሸሽ ሁላ ነው የመዋጋት ፍላጎት እንኳን ባይኖረው ሰበብ ፈጥረን መዋጋት ያለብን። ከሻዕቢያ ጋር ውጊያ ነው የሚያዋጣን፣ ግጭት ነው የሚጠቅመን። የብልጽግና ሰዎች ሰሞኑን ጠቅላይ ሚኒስትር አብይ አህመድ እና ፕሬዝዳንት ኢሳያስ አፈወርቂ ሊገናኙ ነው እና ኢሳያስ አፈወርቂ ኢትዮጵያ የአሰብን ወደብ ያለ ገደብ መጠቀም የምትችልበትን ሁኔታ ሊፈጥሩ ነው። እልል በሉ፣ አጨብጭቡ። መጀመሪያ ጠቅላይ ሚኒስትር አብይ አህመድ አስመራ ይሄዳሉ። ቀጥሎ ኢሳያስ አፈወርቂ አዲስ አበባ ይመጣሉ። ልንታረቅ ነው ብለው ሲፈነጥዙ ነበር። መቼም ተዋረዱ ያላቸው አካል ይኸው ጊዜ ሳይወስድ ተዋረዱ። ይህን ነው ባለፈው ለምንድን ነው ሀገር የምታሰድቡት? ራሳችሁ ተሰድባችሁ ራሳችሁ ተዋርዳችሁ እንዴት ሀገር ታሰድባላችሁ? እንዴት ሀገር ቢያንስ እንደወለቱ እንኳን ለራሳችሁ ቢሆን እኔ እኮ ስለማውቀው ሻዕቢያ እኮ ምን እንደሚል ብልጽግና የሚል ይመስላችኋል እንዴ? አይልም። ኢትዮጵያ እኮ እንዲህ ስትለምነን ነበር። እንዲህ እኮ ነው የሚያወሩት። እንደዛ እኮ ነው የሚያወሩት። ለፖለቲካ ሲጠቅማቸው ብቻ ነው ያችን የሚሉት እንጂ እርስ በርስ የሚያወሩት እንደዚህ ነው። ኢትዮጵያ ነው የሚሉት። እንደዛ ያዙኝ ልቀቁኝ ሲሉ ነበር የብልጽግና ሰዎች። ጽምዶ ወደ ፈላ ምን ያላሉት ነገር የለም። ፕሮግራም ሰርተንበታል፣ ሄዳችሁ እዩት። እንደው እውነት እንኳን ቢሆን በሻዕቢያ በኩል ያሉ ሰዎች ዝም ማለታቸው እንደው በብልጽግና በኩል ያሉ ሰዎች ነገሩን በልኩ እንዲያደርጉት እንኳን አያደርግም። እንደው ዜና እንኳን ብቻ አይሆንም። እንዲህ ነገር የነሱ ቆፍን በቃ የሆነ ያክል ነበር ሲያወሩት እና ነግረናቸዋለሁ። ይሄ እውነት አይደለም። የመሆን እድል ያለው ቢሆንም ግን እውነት አይደለም። ብልጽግና እየተለማመጠ ስለሆነ የልምምጡ አካል ነው ይሄ ፕሮፓጋንዳ ብለናቸዋል። ከላይ የተሰጠ በአቅጣጫ የወረደ እና ሁላችሁም ይሄን ነገር አስተጋቡ ተብሎ ያስተጋቡት ጉዳይ ነው እና የልምምጡ አካል ነው። አሁን በኤርትራ በኩል ሽማግሌ ልከው ምናምን አባረር ናቸው ምናምን እንደዚህ የሚል ደግሞ ወሬ አለ። አያደርጉትም አይባልም። የብልጽግና ሰዎች ልከው ተባረሩ ሊሆን ይችላል። ምክንያቱም ተለማማጭ ነው። ሻዕቢያን ይለማመጣል። ተለማማጭ ማለት ሌላ ምንም ማለት አይደለም። ዋጋህን አሳነሰ፣ ክብርህን ጥለህ እንገናኝ ስትል ያ አካል አልፈልግም እያለ እየገፋህ ስትለምን ያ አካል በፈለክበት መንገድና አስተናግድሃለሁ እያለ አንተን ገብተህ ሰላም ካልፈጠርኩኝ ስትል ነው። ይሄ ነው መለማመጥ። ሌላ እኮ ምንም ማለት እኮ አይደለም። ብልጽግና ይሄን እያደረገ ነው። ይሄን ነው ሲያደርግ ነው። ገና ለገና ከግብጽ ጋር አብሯል። የሱዳንም ጉዳይ ዛሬ እንደሰማችሁት ነው። የሱዳን ጉዳይ በቃ ወደ የኢትዮጵያን ድንበር ሙሉ በሙሉ እየተቆጣጠሩ ነው ያሉት። ሱዳን ከሱዳን ጋር የሚዋሰነው የኢትዮጵያን ድንበር አርኤስኤፍን ገፍተው የሱዳን መንግስት እየተቆጣጠረው ነው ያለው።
ድሉ እየቀናው ነው። ይሄ የሚያሰጋው ነገር አለ። ቲፒኤልኤፍ የሚባል አካልም እንደዚሁ ለጦርነት ራሱን እያዘጋጀ ነው። ይሄም የሚያሰጋው ነገር አለ። እዚህ ስጋት ውስጥ እዚህ ፍርሃት ውስጥ ስለወደቀ አሁን ልምምጥ ውስጥ አለ። ለዛ ልምምጥ የተሰጠ ምላሽ ነው በሻዕቢያና በግብጽ የተደረገው ፊርማ። እንዳታስቡት ከእናንተ ጋር ሰላም የሚባል ነገር አንፈጥርም። እኔ ይሄ የሻዕቢያ በዚህ ግልጽነት መናገር እውነቴን ነው የምላችሁ አልጠላውም። እኔ በጣም የሚያበሳጨኝ የሚያናድደኝ ይሄ የማይገባው እና ክብሩን ጥሎ ሰላም ካልፈጠርኩኝ የሚለው ስብስብ ነው። ኢትዮጵያን የምትባል 130 ሚሊዮን ህዝብ ያላት ታሪክ ያላት ትልቅ ሀገር ነው እየመራችሁ ያላችሁት። እጃችሁ ላይ ያለውን ነገር ዋጋ ስጡት። ለራሳችሁ እንኳን ዋጋ ባሰጡ። ምን መለማመጥ ነው ይሄዱት? ያ የልምምጥ አካል ነው። በቃ ልንገናኝ ነው፣ ልንታረቅ ነው። ብትታረቅ ራሱን ጨፍር ከፈለገ ኢሳያስ አፈወርቂ ጨፍር። አንተ ምን ያስጨፍራል? ከሻዕቢያ ጋር መታረቅ ብርቅህ ነው እንዴ? አንድ ጊዜ ክብር የሚባል ነገር እኮ አለ። ግን ብልጽግና ህልውናውን ለማትረፍ የትኛው የዝቅጠት ደረጃ ላይ ራሱ ሀገርንም ይከተል። የትኛውም ትንሹ የመጨረሻው ትንሹ ቦታ ድረስ ማለፍ ከቻለ ሁሉ ያልፋሉ። ይሄ ፖለቲካ አይደለም። አንዳንዶቹ ይሄን እንደ ፖለቲካ ይታያል። ይሄ ፖለቲካ አይደለም፣ ይሄ ውርደት ነው። ፖለቲካ ክብር ነው ያስጠላል። ክብርን ጠብቀ ፖለቲካ መስራት ትችላለህ። ምንም ለማመጣ አያስፈልግም። ብልጽግና ሲለማመጥ ነው ብቻ። ለምን ካላችሁ ፈሪ ነው፣ ይፈራል። ብልጽግና በጣም ደንባራ ፈሪ ነው። ይሄ ልክ ሊኖረው ይገባል። ፍርሃት ሰዎች የሚለማመጡት ለዛ ነው። ፈሪ ሲሆን የሚያል መከላከያ ላይ ምናምን ይባል፣ ግን ይፈራል። ደግሞ ፈሪ ደግሞ ቆቅ ራስህን አውቀህ ነገሮችን ስልታዊ በሆነ መንገድ ማስኬድ። ራስህ እኮ ነው የፎከርከው። ራስህ እኮ ነው ስትደነፋ እኮ የነበረው። በቦሌም ስትል እኮ የነበረው ራስህ እኮ ነው እንዴ። እንዲህ ለመለማመጥ ነው እንዴ እንደዛ ሲባል የነበረው? እኛ አቅማችንን እናውቃለን። እኛ ፈሪ ነን። በልምምጥ ነው የምናገኘው አንድ ነገር ነው። ያዙኝ ልቀቁኝ ስትሉ ሜዳው አልበቃ አይበቃኝም ስትሉ የነበሩት ራሳችሁ። ያ ሁሉ ከተባለ በኋላ አሁን ልምምጥ ውስጥ የፍርሃት ማሳያ ነው። ሻዕቢያ ይሄንን ያውቃል። ከቲፒኤልኤፍ ጋር እኮ አንዱ ጸባቸው እኮ ነው ሻዕቢያና ቲፒኤልኤፍ መከላከያ ጠንካራ ነው ምናምን ነገር ይላል። ሻዕቢያ ደግሞ ምኑ ጠንካራ፣ እንዴት አታካብዱት፣ ፈሪ ነው ይላቸዋል። ጸባቸው ይሆናል የማይግባቡበት ጉዳይ። ፈሪ ሰው እጁ ላይ ምንም ብትሰጠው በራሱ አይተማመንም። እጁ ላይ ምንም ኒውክሌር ብታስታጥቀው በራሱ አይተማመንም። ስለዚህ ሲለማመድ ታገኘዋል። አሁን እየሆነ ያለ ልምምጥ ነው። ከፍርሃት ነው የሚመነጨው። በራስ ካለመተማመን ነው የሚመነጨው። እኔ በድፍረት ነው የምናገረው። ከሻዕቢያ ጋር ሰላም አያዋጣም። የምሬን ልንገራችሁ፣ ሰላም ከሻዕቢያ ጋር የሚያዋጣን ጦርነት ነው። ሻዕቢያ ቢሸሽ ሁላ ነው።
የመዋጋት ፍላጎት እንኳን ባይኖረው ሰበብ ፈጥረን መዋጋት ነው ያለብን። ከሻዕቢያ ጋር ውጊያ ነው የሚያዋጣን፣ ግጭት ነው የሚጠቅመን፣ ያ ነው የሚጠቅመን። በፍጹም ሻዕቢያ ለሰላም ይመጣል ብለህ ብትለማመጥ እያንዳንዱ ኢትዮጵያ ውስጥ ያለ አካል ከሻዕቢያ ጋር ሰላም ለመፍጠር ብሎ ባደረጋቸው ሂደቶች በሙሉ ካያችሁ ክብሩን ጥሏል። ይኸው ብልጽግና እየጣለ ነው። ተለማማጭ ሆኖ ክብሩን እየጣለ ነው። ቲፒኤልኤፍን ወሰዱ። ጽምዶ ለሚባል ስብስብ እንዴት ክብሩን እየጣለ እንደሆነ እንዴት ክብሩን ስንት ነገር ሲል የነበረ ይሄ ደረሰብኝ ሲል የነበረ አካል አሁን ሻዕቢያ ሀገር ስር ድፍት ብሎ ነው ያለው። በአደባባይ ነው ክብራችሁን የሚያስጥሎሻል። በአደባባይ ደግሞ ግጭት አይፈራም። ምክንያቱም ምንም ስለሌለው ምንም ስለማያጣ፣ ምንም የሌለው ሰው ምንም ማያጣም። በቃ ይጋጫል። እንደዚህ አይነቱን አካል እሱ በሚፈልገው መንገድ ማስተናገድ ነው። ይጋጫሃል እንጂ አይዘልቅም። የለማ ለመጋጨት የሚሆን አቅም አለው። ከዛ ግን አልፈው ከሻዕቢያ ጋር የሚያዋጣን ጦርነት ነው፣ ሰላም አይደለም። አይጠቅመንም ሰላም ምንም። ከሻዕቢያ ጋር ሰላም ልፍጠር ብትል ሀገር ውስጥ ገብቶ ሲያምስህ ነው የሚገርመው። ጊዜ አይወስድበትም ስትጣለው። ይሄ አሁን ተስማማ የተባለው ስምምነት ከግብፅ ጋር ተስማማ የተባለው ስምምነት የጦርነት አዋጅ ነው። ቢገባ የጦርነት አዋጅ ነው። ሁነኛ ጠላትህን ነው ወደዛ አካባቢ ሊያመጣ እየፈለገ ያለው፣ ስቦያ ቦትቶ እያመጣ ያለው። ውስጤን እንዲያመሰኝ ይላል ብልጽግና። ያው ጠላትህንም ቦትቶ እያመጣልህ ነው፣ ግን አንተ ትለማመጠዋለህ። ለምን ነው ትለማመጠው? ፈሪ ስለሆንክ ነው። ደግሞ ሻዕቢያ ደግሞ ፊት ለፊት ያዋርዳል። ያልመጣ አውሮፕላን የለም እኮ ነው ያሉት። መጣ አውሮፕላን የለም፣ ሂዱ ከዚህ ብለን መለስናቸዋል። አረ ይሄም ብልጽግና እንዲህ አላደረገም እንዳንል ትላንትና እኮ ነው የብልጽግና ሰዎች ልንታረቅ ነው ብለው በቃ ያዙ ሊገቡ ሲሉት የነበረው። በዚህ መጠን ከሻዕቢያ ጋር መታረቅ የሚያስደስተው አካል ሽማግሌ አይደለም፣ ሌላ ሚልክ ምን ቢቀረው? ስልጣን እኮ ነው የሚቀረው። ስልጣን እኮ በተለያየ መንገድ እኮ ይቀራል። እንደዚህ ስለተለማመጥክ ክብርህን ስለጣልክ ምናምን እኮ ሰርበት የምታደርገው እኮ ስልጣን እኮ የለም። ቦታው ስምህን መጻፊያ ነው። ስምህን መጻፊያ ነው ቦታው፣ ሌላ እኮ አይደለም። ከዛ ውጭማ እንደ ማንኛውም ሰው ለነገ ዋስትና የለህም። አንተ 4 ኪሎ ቤተ መንግስትን ብትኖር የትም ብትኖር ስለ ነገ ዋስትና የለህም እጅግ ላይ። ሌላ ቦታ ላይ ከሚኖረው ሰው ይልቅ 4 ኪሎ ቤተ መንግስት ውስጥ መኖር ታሪክ ለመጻፍ ስም ለመጻፍ እድል ስለሚሰጥ ነው። ልዩነቱ እሱ ነው። ይሄ ታሪካችሁ እንደው ለምን እንደምትፈልጉ ነው አይገባኝም። በዚህ መጠን መንበቅበቅ፣ በዚህ መጠን በራስ አለመተማመን እና ሻዕቢያን እንደዚህ መለማመጥ እኔ ለምን እንደሚያስፈልግ አይገባኝም። ነገር ከሻዕቢያ ጋር የሚያስፈልገው ግጭት ነው። ሻዕቢያም የሚያከብረው እንደዚህ አይነቱን አካል የሚለማመጠውን አደባባይ ላይ ነው የሚያዋርደው። ብልጽግና ውርደት አይሰለችውም።
ሲዋረድ ነው የሚከረው። በጣም የሚያበሳጨኝ እውነቴን ነው የምላችሁ። እኔ የኢትዮጵያ ፖለቲከኞች ሻዕቢያ ምን እንዳደረጋቸው አላውቅም። ግን የሆነ የሰለባቸው ነገር አለ። ብዙዎቹ ገዢውም ውስጥ ተቃዋሚውም ውስጥ በቃ የሆነ የሰለባቸው ነገር አለ እና በጣም ያበሳጨኝ፣ በጣም የሚያበሳጨኝ። ሁለተኛው ወደ ጠቅላይ ሚኒስትር አብይ አህመድ እንደዚሁም ወደ ወይዘሮ አዳነች አቤቤ የሚወስደን ነው። ሁለቱም ብልጽግና እየሰራቸው ስላለ ነገር አውርተዋል። ያው የውጭ ሰዎች በጣም እንደሚያመሰግኗቸው፣ ሀገር ውስጥ ግን ያለን ሰዎች እነሱ እየሰሩት ያለውን ስራ ማየት እንዳልቻለን በምሬት ነው የሚያወሩት። እንደዚህ ያወራሉ በምሬት። ለምን ሰው አልታየውም ብሎ ጠይቆ ለዛ መልስ ከመፈለግ ይልቅ መድረክ ባገኙ ቁጥር እናንተ ታወራችሁ፣ እናንተ ማታመሰግኑ ምናምን እያሉ ሰውን መናገር ልምድ አድርገውታል። በዚህ የሚመጣ ምን አይነት ለውጥ እንዳለ አላውቅም። እውነቴን ነው የምለው። በህዝቡ እና በመንግስት መካከል ያለውን ልዩነት የበለጠ ያሰፋ ካልሆነ በስተቀር ህዝቡን መረዳት የእናንተ ኃላፊነት ነው። ህዝቡን መረዳት የእናንተ ኃላፊነት ነው። ህዝብ እናንተን እንዲረዳችሁ አይደለም መጠበቅ ያለባችሁ። እናንተ ናችሁ ህዝቡ ምን አይነት ሁኔታ ውስጥ ነው ያለው ብላችሁ መረዳት። ችግሩ ገባችሁ እኮ አሁን። አንዴ ጠቅላይ ሚኒስትሩ ስልጣን እንዲያዙ አካባቢ ያኔ የህወሓቶችም ከአዲስ አበባ አልሄዱም ነበርና የደህንነት ሹሙ አቶ ጌታቸው አሰፋ ማለት ነው ወደ ወለጋ መሄድ ፈለጉ። ጠቅላይ ሚኒስትር አብይ አህመድ ወደ ወለጋ መሄድ ፈልገው አይ ይገሉሃል፣ ወደዛ የምትሄድ ከሆነ ይገሉሃል፣ የደህንነት ምንጮቻችን ያንን ነው እየነገሩ ያሉት፣ ስለዚህ ወደዛ መሄድ የለብህም ይሉታል ጠቅላይ ሚኒስትሩን። አቶ ጌታቸው አሰፋ ይሄንን የሚሉ በወቅቱ የደህንነት ሹም የነበሩት ማለት ነው። ጠቅላይ ሚኒስትሩ ምን መለሱለት ለጌታቸው አሰፋ? ዋናው ስራህን እኮ ሰራህ አይደለም እንዴ? ዋናው ስራህ እኔ እዛ ሲሄድ ችግር ሊገጥመኝ እንደሚችል አውቀሃል። በቃ ይሄ ዋነኛው ስራህን ሰርተሃል። አሁን ምንድነው ማድረግ ያለብህ? ይሄን መከላከል ማስቀረት እሱ ድርሻክ ነው። በቃ ዋናው የስጋቱን ምንጭ አውቀሃል። እሱን ምን ማድረግ ነው? መከላከል ነው። እኔ ሄዳለሁ፣ ያ እንዳይፈጸም ያን መጠበቅ ያንተ ድርሻ ነው። ትልቁ ችግሩ ገብቶሃል። ችግሩ ገብቷል። አሁን ይሄ ባይገባህ ኖሮ ድንገት ሊፈጠር የሚችለው ሌላ ነገር ነበር። ይሄንን እየመለስኩለት ይላሉ ጠቅላይ ሚኒስትሩ እና ወለጋ ሄዱ እሳቸው። ያው እንግዲህ ጌታቸው አሰፋም ስራውን ሰራ መሰለኝ። ጠቅላይ ሚኒስትሩ ውስጥ ለሆነም ድረስ በህይወት አሉ። ይሄንን ነገር ውሰዱት። ወይዘሮ አዳነች አቤቤ ጠቅላይ ሚኒስትሩ ህዝቡ እያመሰገናቸው አይደለም። እነሱ ከተማ እያስዋቡ ነው። እነሱ ይሄን እያደረግን ነው፣ እየለወጥን ነው። አውሮፓውያን ሁሉ መጥተው እያመሰገኑ ነው። ከአሜሪካ ሁሉ መጥተው እያመሰገኑ ነው። ሀገራችሁ አድጋለች እያሉ ነው። የኢትዮጵያ ህዝብ ግን ይሄን እያለን አይደለም። በቃ ችግሩ ገባቸው። አሁን የኢትዮጵያ ህዝብ እነሱ የጠበቁትን አይነት ምላሽ እየሰጠ አይደለም። ይሄን ካወቁ ይሄን መቀየር የማን ስራ ነው? የነሱ ስራ ነው። ይሄን ለመቀየር ህዝቡን ለምንድን ነው ማታመሰግነው? እነሱ እንኳን እንዲህ ያደረጉ እንዴ እና አውሮፓ መጥቶ ያመሰገነ እንደሆነ ኢትዮጵያ ህዝብ ያመስግን እንዴ? ግዴታ የኢትዮጵያን ህዝብ አታውቁትም እንዴ? ኢትዮጵያ ህዝብ እኮ የራሱ የሆነ የተለዩ ነገሮች እኮ አሉት። የራሱ ፍላጎቶች አሉት። የራሱ ፕራዮሪቲዎች እኮ አሉት እኮ።
ገባችሁ? ሰው እያመሰገናችሁ አይደለም። ሰው እየታዩ አይደለም። የእናንተ ስራ ምንድነው ችግራችን? የኛ ስራ ይሄ ህዝብ እንዲያይ ምን እናደርግ? 1000 ዓመት በመውቀስ ልታሳዩአችሁ 1000 ዓመት ጠቅላይ ሚኒስቴሩማ አሁን እንደ ወደ ብስጭት እያደገ እንትናቸው ወደ ስድብ ሁሉ ይሄዱ። 1000 ዓመት ብትወቅሰው 1000 ዓመት ብትሰድበው አይታዩም። እንደውም የበለጠ ላለማየት እየፈለገ ነው የሚመጣው። ማሳያ ስራው እሱ አይደለም። የሰውን ልብ ለማዳመጥ ሞክሩ። እያዳመጣችሁ ያላችሁት የራሳችሁን ነው። እየተከተላችሁ ያላችሁት የራሳችሁን ስሜት ነው። ለዛ ነው ለእናንተ ስሜት የሚሰጣችሁ፣ ለዛ ነው ለእናንተ የሚታያችሁ። በመውቀስ በመስደብ ልታሳዩት አትችሉም። በፍጹም አያዩ። እንደውም ይታዩት የነበሩትን ነገሮች በሙሉ ላለማየት ፍላጎት እያዳበረ ነው የሚመጣው። እየጠላ ሁሉ ሊመጣ ይችላል። ወቀሳው ስድቡ ሲበዛ ችግሩ ገባችሁ። ህዝብ እያመሰገናችሁ አይደለም። ከአውሮፓ እንደሚመጡት ከአሜሪካ እንደሚመጡት ከፍላችሁ እንደምታመጧቸው ቲክቶከሮች ሰው እየታዩ አይደለም። ሌላው ማህበረሰብ እሱን እየታዩ አይደለም። በዛ አይነት መልኩ ሪስፖንድ እያደረገ አይደለም። ለእናንተ አልጣናችሁም። እሱን መቀየሪያው መንገድ አሁን የምታደርጉት መድረክ ባገኛችሁ ቁጥር እናንተ አታመሰግኑም፣ እናንተ ዕውር ናችሁ፣ እናንተ እንደዚህ በመሳደብ አይመጣም፣ እንዲህ በመውቀስ አይመጣም። ሌሎች እኮ አመስግነውልናል፣ እናንተ ባታመሰግኑ ብታመሰግኑ እንደዚህም አይነት ነገር አይሰራም። ማሳያው መንገድ እሱ አይደለም። ህዝቡን አዳምጡት። ያዳመጣችሁ ያላችሁት ራሳችሁን ነው። የተከተላችሁ ያላችሁት የራሳችሁን ስሜት፣ ፍላጎትና ፈቃድ ነው። ተለያይታችኋል። መድረክ ላይ ወጣችሁ ህዝቡ አይታየውም፣ አያመሰግንም የምትሉት ንግግር በሙሉ በመንግስትና በህዝብ መካከል ያለው ልዩነት እንደውም በተቃራኒ መንገድ እየሄዳችሁ ስለመሆኑ ማሳያ ነው። ገመናችሁ ነው እየታየ ያለው፣ ድክመታችሁ ነው እየታየ ያለው። የምገባም ፕሮግራም ማለት አቅም ያጡትን አካላቶች ራሳቸውን ለመመገብ ወይም ደግሞ በቃ ያላቸው ገቢ ከምግብ ውጪ ሊተርፋቸው የማይችልን የህብረተሰብ ክፍል መደጎም፣ ማገዝ፣ መመገብ እውነት ለመናገር ለሀገርም ትልቅ ፋይዳ አለው። ለሀገር በጣም በጣም ትልቅ ፋይዳ አለው። ግን ይሄ ውሸት ነው። ወይዘሮ አዳነች አቤቤ ያለችው ውሸት ነው። ውሸት መሆኑ ደግሞ ሌላ ትርጉም ስላለው እሱን እነግራችኋለሁ። ውሸት ነው። አዳነች አቤቤ ያለችው ውሸት ነው። ማድረጉ ግን ጥቅም አለው። አንደኛ የአብዛኛውን የኢትዮጵያን ህዝብ ሸክም ያቀላል። አሁን ይሄ ቢኖር አብዛኛው የኢትዮጵያ ህዝብ ይሄዳል። ምንም ጥያቄ የለውም። ከክፍለ ሀገር ሁሉ ነቅሎ ነው የሚመጣው። ውሸት ነው የምለው ለዛ ነው። ብዙዎች እያነሱ ነበር የት ነው እያሉ ማለት ነው። ውሸት ነው ይሄ። እና እንደዚህ አይነት ነገር ደግሞ ተጠቃሚ ልሁን የሚለው የህብረተሰብ ክፍል ቁጥሩ ቀላልም አይደለም። እሱንም መደገፈችው አቅሙም ያለ በተጨባጭም ሰው ፈልጎትም አጥቶታል። የለም ውሸት ነው የምላችሁ ለዛ ነው። ግን ቢኖር እና በአግባቡ ቢፈጸም ለሀገር ትልቅ ፋይዳ አለው። ምንም ጥያቄ የለውም። የአቅማቸው አናሳ የሆኑ የህብረተሰብ ክፍሎችን ሸክም ነው የሚያቀለው። አብዛኛው ወጪ ለምግብ ነው። ይህንን በተወሰነ ደረጃ የሚያግዝ የሚሸፍን ፕሮግራም አለ ማለት
የሚቀረውን ኑሮን ለማሻሻል ያደርገዋል፣ ለሕክምና ያደርገዋል፣ ጥሩ ለመልበስ ያደርገዋል። ስለዚህ ሰውን ይቀይራል። የኑሮውን ሁኔታ ሊቀይር የሚችል ጉዳይ ለህዝብ ትልቅ ጥቅም አለው። ግን የለም ቢኖርም እዚህ በምታዩትም መልኩ አይሆንም። እንደገና ጥቅሙንም ሊያስገኝ በሚያስችልም አይነት መልኩ አይሆንም። ለምሳሌ ተማሪዎች ምገባ አለ። አብዛኛው ተማሪ አይመገበም እኔ እስከማውቀው ድረስ። ምክንያቱም ጥሩ አይደለም ምግቡ እያሉ ግን ተማሪው ይሄን ያህል ሚሊዮን ተማሪ እየመገበን ምናምን ሲባል ለፕሮፓጋንዳ ሲውል እንሰማለን። ዞሮ የተወሰነም ያንንም ያጣ መመገቡ ምንም ችግር የለውም። ግን ወሬው የበዛ ነው። ከእውነታው ይልቅ ወሬው በጣም የበዛ ነው። ይሄም እንደዛው ነው የሚሆነው። አንደኛ የለም ቢኖርም እንደዛ ነው። እንደማይኖር ምንም ጥያቄ የለኝም። እኔ ስንቱን የህብረተሰብ ክፍል ሊደርስ መንግስት ከየት ነው አቅም ያመጣው? አብዛኛው ሰው እኮ ኢትዮጵያ ውስጥ ዳቆ ነው። አብዛኛው ሰው እኮ የምግብ ፍላጎቱ እንዲሸፈንለት የሚፈልግ እኮ ነው። ልዩነት የለውም እያለች ነው ከንቲባ። እንደዚህ ሊለያይ የሚችል አሰራር ምናምን ለመታችሁ በቃ መመገብ ትችላላችሁ ነው እያለች ያለችው። አብዛኛው ሰው ሄዶ ነው የሚመገበው። በተለይ በታየው አይነት መልኩ ቢሆን አይ ቲንክ ይሄ ምናልባት ወይ እንትን ሊሆን ይችላል፣ ማስታወቂያ ሊሆን ይችላል። እንደዚህ እንደማይቀጥል እርግጠኛ ነኝ። ቢሆንም ግን እንደው እንዳሉ ተመጣጣኝ ንጹህ ፍሬሽ የሆነ ምግብ ግን አይቀርብም። ለተማሪዎቹም አይቀርብም እንኳን ለነዋሪው ይቅርና ቢቀርብ ቢሰራበት ግን በጣም ትልቅ ፋይዳ አለው። ኑሮን ያረጋጋል። በተወሰነ ደረጃ በምግብ ነክ በሆኑ ጉዳዮች ላይ ያለውን ኢንፍሌሽን ላይ መቀነስ ይችላል። ያ ማለት ፖለቲካውንም በተወሰነ ደረጃ ያረጋጋል። አንዱ ፖለቲካውን እያጦዘ ያለው ጉዳይ ኑሮ ነው። ሰው መኖር እየከበደው በመሆኑ ምክንያት ነው አዲስ አበባ ላይ ካሁን አመፅ ኖረ አልኖረ የሚል ስጋት ውስጥ መንግስት ተሳቆ እንዲኖር እየሆነ ያለበት አንዱ ምክንያት ከዚህ ጋር የተያያዘ ነው። የስራ ዕድሎችን ይፈጥራል፣ ገበያ ይፈጥራል። በአጠቃላይ ማህበራዊ ፍትህ ቢያንስ በዚህ ጉዳይ ላይ እንዲሰፍን ይሆናል። ማህበራዊ ፍትህ ሁሉም ሰው ለህይወት አስፈላጊ የሆኑ መሰረታዊ የሆኑ ጉዳዮችን ፍትሃዊ በሆነ አይነት መንገድ ማግኘት አለበት። ስለዚህ እሱን የማግኘት አይነት እድሎችን፣ ሁኔታዎችን መፍጠር ማመቻቸት የመንግስት ድርሻ ነው። ምግብ በጣም መሰረታዊ ጉዳይ ነው። እሱ ሳይበላ የሚያድር አለ፣ በቀን አንድ የሚበላ አለ፣ በጣም ይቸገራል። ከምግብ ውጪ ሌላ ነገር ማሰብ የማይችል አለ፣ ተሳቆ የሚኖር ሌላ አይነት ወጪዎች። ይህ ማድረግ ጥቅም አለው። ነገር ግን ወይዘሮ አዳነች አቤቤ ውሸቷን ነው። የለም የት ነው ያለው? ለምን አትናገሩም? የት ነው ያለው? ማዕከላቶች ነው የምትለው፣ አንድ ብቻ አይደለም ብዙ ነው። የት ነው ያሉት? የለም። ሁለት ነገሮች ነው እንደዚህ ያናገሯት ብዬ አስባለሁ። ጠቅላይ ሚኒስቴሩም የተናገሩትን አንድ ላይ ማየት እንችላለን። ጠቅላይ ሚኒስቴሩ ምን አሉ? ስራ አለ፣ ነገር ግን የሚሰራ ሰው ጠፋ፣ ሰራተኛ ጠፋ። እኔ አሁን በዚህ ጉዳይ ላይ ጠቅላይ ሚኒስቴሩ ምን አይነት ስራ ፈጥረው ነው ምናምን እንደዚህ አይነት ነገሮች ማውራት ይቻላል። አብዛኛው የቀን ስራን የፈጠሩት ሌላ ነገር አይደለም። ሰራተኛ ጠፋ የሚያስብለው ሁሉም መጥቶ የቀን ስራ ይስራ እንደማለት ነው። እሳቸው እያሉ ያሉት ነው፣ ሌላ ነገር የለም። የእሳቸውን ኮሪደር የወንዝ ልማት ምናምን የፈጠረውን እኮ የቀን ስራ ነው፣ እየተናቀ አይደለም። ነገር ግን ሁሉም ሰው መጥቶ የቀን ስራ ሊሰራ ይችላል።
የተሻለ ስራ ለመስራት ብሎ ራሱና 10 ምናምን ዓመት 20 ዓመት ያዘጋጀ እኮ አካል አለ። አሁን እሱ መተናን የቀን ስራ ብትሉት ደስ አይልም። ትንሽ ሞራልም የሚባል ነገር አለ። እንዲህ ማለቱ ይቻላል። ግን ጠቅላይ ሚኒስቴሩ ይህንን ሲሉ ምን እያሉ እንደሆነ ግን ስለሚገባን እዛ ላይ ነው የምናተኩረው። ምን እያሉ እንደሆነ ስራ አለ፣ ነገር ግን ሰራተኛ የለም እያሉ ነው። ወይዘሮ አዳነች አቤቤ ምግብ አለ፣ ነገር ግን ሰው ይለምናል። መጥቶ እዚህ መብላት ይችላል፣ ነገር ግን ይለምናል። ለምን ይለምናል? ስራ እያለ መጥቶ የማይሰራው ለምንድን ነው? ምን እያሉት ነው ህዝቡ? ምን እያሉት ነው ህዝቡ? ስራ ትንቃለህ፣ የስራ ባህል የለህም ነው። አትሰራም፣ ሰነፍ ነህ ነው። ምግብ አለ ግን መጥተህ አትበላም፣ መለመን ነው የምትወደው እያሉ ነው። ታስታውሳላችሁ የጠቅላይ ሚኒስቴሩ ሚስት አንድ ጊዜ ተመሳሳይ ንግግር አድርጋ ነበር። ዳቦ ቤት አስመርቃ ዳቦ አሁን ይኸው እንዲህ እየተመረተ ነው፣ በቃ ከእናንተ የሚጠበቀው መብላት ብቻ ነው ማለት። ከእናንተ የሚጠበቀው መብላት ብቻ ነው። እና አሁን ያን ዳቦ አልበላም ብሎ እንግዲህ ሰው ወይም ደግሞ እየለመነ ያለው አሁን እንግዲህ ዳቦ አልበላም ደግሞ ስላለ ይኸው ወይዘሮ አዳነች አቤቤ ደግሞ ክትፎ ምናምን ደግሞ አቅርበው አሁንም ሰው አልበላም እያለ መለመን ነው እየመረጠ። ወዳጄ ሊሰድቡህ ነው የፈለጉት፣ ሰነፍ ነህ ሊሉ ነው። አንተ ልመና ነው የምትወደው ሊሉ ፈልገው ነው ይሄንን የሚሉት እንጂ ለምን አይበላም? ለምን እንትን ይላል? ይራባል? ለምን ይለምናል? ይሄ በሰው በጣም እየተበሳጩበት ስለሆነ ቅድም እንዳልኳችሁ ስለማያመሰግን ሰው በእነሱ ስራ እነሱን እያደነቀ ስላልሆነ ይሄ የፈጠረባቸው ህመም አለ። ደግሞ ታውቃላችሁ ጠቅላይ ሚኒስቴሩ ወይዘሮ አዳነች አቤቤ የኮፒ ፔስት የጠቅላይ ሚኒስቴሩ ማለት ነው እወደድ ባይ ናቸው። ሁሉም እንዲወዳቸው ምናምን የሚፈልጉ ናቸው። እንደዚህ አይነት ፍላጎት ያለው አካል ያስወድደኛል ብለው በሰሩት ስራ መወደድን ሲያጡት፣ መወደድ አይደለም መመስገንን ሲያጡት ቂም ይዛሉ፣ ይጠሉታል ያን ማህበረሰብ። እኔ ጋር ነው ችግሩ ብለው ራሳቸውን አያዩ። እነሱ ሙሉን አዋቂ ናቸው። እነሱማ ጠላቶቻቸውን በሙሉ ከፋፍለው ጠላቶቻቸውን ሁሉ በታትነው ይኸው 8 ዓመት ኮሽ ሳይል በሁሉም ነገር ላይ ፈላጭ ቆራጭ ሆኖ የሚፈልጉትን እያረጉ ህልማቸውን እየኖሩ አንድ የሚቃወማቸው አካል የለም። ለምን? በእኛ ብቃት ነው ብለው ነው የሚያምኑት። ይሄ የፈጠረባቸው ትምክህት አለ። ከዛ ውጪ ሌሎች ከውጪ ምንም ሲመጡ ያደናንቃሉ። የውጪ ሰው ደግሞ ማድነቅ ልማዱ ነው። የተለየ ነገር ማለት እንዴት ጋብዘው አያድንቅ እንዴ? ናና ይበለው መጥቶ አይቶ ጥሩ ነው ካላለ ታዲያ ምን ይላል? የነብስ የሚያደንቅ ሊኖር ይችላል፣ ግን በቃ አብዛኛው ሰው ግን በቃ ምንም ስሜት አልሰጠውም። ስራው እኮ ጥሩ ስራ እኮ ስላልሆነ እኮ አይደለም፣ ጥሩ እኮ ነው፣ ግን በቃ ሰው ስሜት አልሰጠውም። የእሱን ፍላጎት ታሳቢ ያደረገ አይደለም። ከዚህም ያስቀድመው ነገር አለ። ሰው ቂም ይዘዋል፣ በቃ ጠልተውታል ማህበረሰቡን። ስለዚህ ባገኙት አጋጣሚ ሊሰሩት ይፈልጋሉ።
እና ጠቅላይ ሚኒስትሩ ስራ እኮ አለ፣ ግን አንተ ምንድን በቃ መስራት አትወድም፣ ሰነፍ ነህ፣ እንዴት ብለህ ትለወጣለህ? እንዴት ብለህ ታድጋለህ? ብለው እግረ መንገዳቸውን እየተናገሩ ነው። ስንት ስራ አጥ ነው ያለው ኢትዮጵያ ውስጥ? ያው ሁሉ ሄዶ እንግዲህ ሊሰራ የሚችለው የቀን ስራ። ወይዘሮ አዳነች አቤቤ መጣች። ምን አለች? ምግብ እኮ አለ፣ ምንድን ነው የሚያስለምናችሁ አለች። ልምድ ካልሆነባችሁ በስተቀር ምግብ እኮ አለ፣ መታችሁ መብላት ትችላላችሁ። እና ሊሰድቡ ነው የፈለጉት። ከምን ይመነጫል? አንደኛ ከፈጠሩት ትምክህት፣ ሁለተኛ ማህበረሰቡ የሚፈልጉትን አይነት ምላሽ እየሰጣቸው ስላልሆነ ስለጠሉት ባገኙት አጋጣሚ ይሰድቡታል። የለም ቢኖር በትክክል ቢሰራ ትልቅ ጥቅም አለው ለሀገር። ሀሳቡ ካላቸው ቢሰሩትን ያበረታታሉ። ግን በሌላ አይነት ነገር ግን ህዝብን ለመስደብ ተብሎ ወይም ለሰሞኑ ለሚመጣ ምርጫ ተብሎ የህዝብን ቀልብ ለመውሰድ በሚል እንደዚህ አይነት ነገር ግን መስራት ልክ አይደለም። ኢንዌይስ ህዝቡ ችግር ጠሪ፣ ችግር የሚወድ፣ ከችግር መላቀቅ የማይፈልግ፣ ስራ የማይሰራ ሰነፍ እንደዚህ አድርገው ነው የሚያስቡት። ይሄ የእነሱ ችግር ብቻ እንዳይመስላችሁ። ብዙዎቹ ኢትዮጵያ ውስጥ አወቀን ሲሉ ሰዎች የሚሉትን ነገር ነው እየነገርኳቸው ያለው። በቃ አውቄያለሁ ሲሉ የመጀመሪያው አፋቸውን የሚፈቱት ህዝብን በመስደብ ነው፣ ህዝብን በመውቀስ። አይኛ ህዝብ እኮ እንደዚህ ነው የሚለው ሁሉ። አሁን እነሱም በቃ አወቀን ምናምን የሚሉበት ደረጃ ላይ ደርሰው ነው። ምክንያቱም አዩት 8 ዓመት ሙሉ ስልጣን ላይ ናቸው። ኮሽ ሳይል ተቆሞ ሳይሆን ተቀናቃኞቻችን የሚሏቸው በሙሉ በቃ በኢትዮጵያ ፖለቲካ ውስጥ አንቱ የተባሉት በሙሉ አፈርግጠዋል። ትላንት ስንት ይባልላቸው የነበሩ ሰዎች አሁን አልሆነ ቦታ ላይ ወድቀው ነው ያሉት፣ ተበታተው የሚሰማቸው ሁሉ አጥተው ነው ያሉት። ይህንን ሁሉ በእኛም ነው ያመጣ ነው የሚል አይነት በቃ ትምክህት ደረጃ ላይ እየደረሱ ስለመጣ ነው አንዱ በቃ ብዙዎቹ አወቅን የሚሉ ሰዎች የማወቃቸው ምልክት አድርገው ህዝብን መተቸት፣ ህዝብን ማጣጣል አይነት ነገር ውስጥ እየገቡ ያሉት። ሁለተኛው እንዳልኳችሁ ከጥላቻ ህዝቡ እንደሚፈልጉት አላመሰገናቸው፣ እንደሚፈልጉት አልወደዳቸው፣ እንደጠበቁት ሰው የነሱን ጥበቃ አለማሟላቱ የህዝቡ ችግር ሆኖ ይሰደባል። ሰነፍ እየተባለ ልመና ምትወድ እየተባለ ይሰደባል። አንዱ ይሄ ነው። ሁለተኛው ካሉበት ጫና ጋር የተያዘ ብልጽግና በጣም ከፍተኛ ጫና ውስጥ ነው። ውስጣዊው ጉዳይ ከቁጥጥር ውጭ ነው። አሁን ደግሞ የበለጠ የመውጣት እድል አለው። ከአንድ ጦርነት ወደ ሌላ ጦርነት መሸጋገር በቃ ብልጽግና እንትን ሆኗል፣ ሰርክል ሆኗል። በዚህ ውስጥ ነው የሚያልፈው። ቀጠናዊ ሁኔታው ክብራቸውን ጥለው ሻዕቢያን እስከ መለማመጥ ድረስ እያደረሳቸው ነው። ሻዕቢያን እስከ መለማመጥ ቲፒኤልኤፍን በዛ ይለማመጧል፣ ብልጽግና በዚህ ይለማመጧል። ሻዕቢያ እኮ ምን ኖሮት እንደሆነ ነው ይከራም ምን ኖሮት እንደሚሆን በዚህም በዛም ልምምጥ ወስዶበታል። ጫና ውስጥ ናቸው። ፖለቲካው አሁን ላይ ከነሱ ቁጥጥር ሊወጣ የሚችልበት እድል በጣም እየሰፋ ነው። ሱዳን ነግሬያቸዋለሁ።
ሱዳን ላይ ጣልቃ መግባቱ ተገቢ የሚያደርጉ ምክንያቶች ቢኖሩ ዋናው ግን መጠየቅ ያለበት ጣልቃ ተገብቶ ምን ተገኘ፣ ምን መጣ የሚለው። እንደምናየው ከሆነ ለኢትዮጵያ የሚጠቅም ነገር እየመጣ አይደለም። የኢትዮጵያ መንግስት ጣልቃ ገብነቱ ፌል እያደረገ ነው፣ ባክፋይር እያደረገበት ነው፣ ራሱ እየመጣበት ነው። ይቀለበሳል አይቀለበስም የምናውቀው ነገር የለም። ብቻ በሁሉም ቦታ በቀጠናው በሀገር ውስጥም ያለው ነገር ከእጁ ይወጣል። በሌላ በኩል ኑሮ የሚባል እንደዚሁ ሊያረጋጋው ያልቻለው በየጊዜው እየጨመረ ያለ ነገር ደግሞ አለ። ሰው በጣም ከፍተኛ ጫና ውስጥ ነው። አሁን ያንን ጫና ለማላቀቅ ትንሽ ዝቅ ለማድረግ በህዝቡ በሆዱ መጡበት። ምገባ ልንጀምር ነው አሉት። ሰው ደግሞ ስለ ኑሮ ውድነት ምንም የሚያነሳው ከምግብ ጋር ተያይዞ ነው። ምግብ መሰረታዊ ጉዳይ ነው። እሱን የሚያግዝህ ካገኘህ በሌላው ምን ማድረግ እንደምትችል ማሰብ ትችላለህ። ቀላል ነገር አይደለም። ቀላል ጉዳይ አይደለም። ለህዝቡ የሚያማርረው እኮ የቅንጦት እቃዎች ተወደውበት እኮ አይደለም። መሰረታዊ ለምግብ የሚውሉ ፍጆታዎች እኮ ተወደውበት ከአቅሙ በላይ ሆነውበት እኮ ነው። በዚህ መጡበት የህዝቡን ቀልብ ለመውሰድ እንጂ እውነት ሆኖ አይደለም። እውነት ከሆነ ያሳዩ። እውነት ከሆነ እስቲ ሰው ራሱ የአዲስ አበባ ሰው ይናገር። አንድ አለ እዚህ ቦታ ያለ አካል የለም። አንድ ከዛ ጋር የተያዘ ነው። እናም ሰሞኑን ለምትመጣ ምርጫ መቀስቀሻ ነች። በዋናነት ግን በቃ ሰው አመጽ ሊወጣ ይችላል። እንደገና በዚህም በዛም በጦርነት ውስጥ ልንጠመድ እንችላለን። ነገሮች ከቁጥጥራችን ውጭ ሊወጣ ይችላል በሚል አሁን ላይ እንደምንም ተብሎ የህዝቡን ቀልብ መውሰድ ያስፈልጋል። ወይ አንዱ ከሻዕቢያ ጋር ልንታረቅ ነው የሚለው ነገር በአቅጣጫ ተሰጥቶ በፕሮፓጋንዳ መልክ በዘመቻ መልክ እንዲሰራ የተደረገበት አንዱ ምክንያት ከዚህ ጋር የተያያዘ። አሁን ደግሞ ምገባ ልንጀምር ነው የሚል እንደዚሁ የህዝቡን ቀልብ የሚወስድ አይነት ነገር እየመጣ ነው። ይቀጥላል። ዛሬም ጠቅላይ ሚኒስትሩ ሰምቻለሁ የማዳበሪያ ፋብሪካው ካልንበት ጊዜ አስቀድመን ልንጨርስ ነው ሰው ተጀምሯል ምናምን ሲሉ እያየሁ ነው። አሁን እንደምንም የህዝቡን ቀልብ መንጠቅ ያስፈልጋል። አሁን ሰው ጦርነት ሊጀምር ነው ወይስ ምንድነው የሚለው እሱ ላይ ነው ያቆበቆበ ያለው። ሰው የኑሮ ምሬት ላይ ነው፣ በቃ ምሬት ላይ ነው እያተኮረ ያለው። ይሄንን ሰው ተስፋ ሊፈነጥቅለት የሚችል ሊፈጥርለት በሚችሉ አጀንዳዎች ትኩረቱን ካልነጠቅን በስተቀር አደጋ ውስጥ ነው፣ ጫና ውስጥ ነው፣ ህልውናችን አደገኛ ሁኔታ ላይ ነው የሚል ስጋት የወለደው ጉዳይ ነው እንጂ ውሸት ነው፣ እውነት አይደለም። ካለ ያሳዩ። ምንም ችግር የለውም። እኛም ደውለን ማረጋገጥ እንችላለን። አዲስ አበባ ላይ አይደለም። ሰው ነገሩ ከዚህ ጋር የተያያዘ ነው። አንድ እንዳልኳችሁ ያዳበሩት ትምክህት አለ፣ ለህዝቡ ያዳበሩት ጥላቻ አለ እና ባገኙት አጋጣሚ በሙሉ ሰውን መስደብ ይፈልጋሉ። የዛ ስድብ አካል ነው። ምግብ ካለ ለምን ይለምናል? በየቤቱ ሲሄዱ የሚለምነው ምግብ ምን አይነት ምግብ እንደሚሰጠው እኮ የሚታወቅ እኮ እዛም ያካለለት ለምን ይለምናል? ወይዘሮ አዳነች አቤቤ ነው ለምን ትለምናላችሁ? ምግብ አለ አትበሉም እንደ እያለች ነው። ምን ማለት ነው? ምን ማለት ነው? መለመን ስለምትወዱ እንጂ እኮ እዚህ መታችሁ መብላት ትችላላችሁ፣ ነገሮችን አመቻችተናል እያለች እኮ ነው። ልክ ወይዘሮ ዝናሽም የጠቅላይ ሚኒስትሩ ባለቤት እንዳለችው
ከእናንተ የሚጠበቀው መብላት ነው እንዳለሽው እምቢ ያለ ሰው ያለ ይመስል መብላት ሳልችል ይከብደኛል ያለ ሰው ያለ ይመስል እንደዚህ ድሃ ላይ መቀለድ እውነቴን ነው የምለው። ማለት በምድርም በሰማይም ዋጋ ያስከፍላል። ጥሩ አይደለም። የድሃ እንባ ጥሩ አይደለም። ከሆነም እውነታውን የሆነ ነገር ከሆነ ይሄ ሆኗል ብሎ እንትን ማለት ነው። እዚህ ቦታ ላይ እዚህ ቦታ ላይ ተብሎ እንደዛ ነው የሚደረገው። ከዛ ውጪ በአግባቡ መመራትም ያለበት ጉዳይ ነው። በነገራችን ላይ በቃ ዝም ብላችሁ መታችሁ መብላት ትችላላችሁ የሚባልም ጉዳይ አይደለም። በአግባቡ ነው መመራት ያለበት። ካልሆነ ጉዳትም እኮ አለው። ጥቅም ብቻ አይደለም፣ ካልሆነ ጉዳትም አለው። ጥገኝነትን ያበረታታል፣ ለሙስና ይጋለጣል። ቀላል አይደለም እኮ። በአግባቡ መመራት ያለበት ራሱን ችሎ ፖሊሲ ወጥቶለት፣ አሰራር ወጥቶለት፣ መመሪያ ወጥቶለት እንደዛ መሰራት ያለበት ጉዳይ ነው። ራሱን ችሎ የሚመራው ተቋም ኖሮ ካልሆነም የዝርፊያ ቦታ ነው የሚሆነው። ዝም ብላችሁ መታችሁ ማናችሁ መታችሁ መብላት ትችላላችሁ። የምርጫ ወቅቱ ወሬ ነው ማለት ነው እና የሰውን ትኩረት ለመንጠቅ ሲባል የሚወራ ነው። ቅድም ካልኳችሁ ውጪ ማለት ነው። የሰውን የመስደብ ፍላጎት አለ። በቃ ሰሙን በደንብ እየተስተዋለ ያለ ጉዳይ ይሄ ነው። እንደምትሉት ህዝቡ ጋር ችግር ካለ ይኖራል። እኔ የለም ብዬ አላምንም። ይኖራል። ኢትዮጵያ ውስጥ በብዙ ረገድ ለውጥ መምጣት አለበት። በአስተሳሰብ፣ በባህል፣ በሁሉ በብዙ ረገድ ለውጥ መምጣት አለበት። ኦፍኮርስ ለእድገት የማይበጁ ምናምን ችግሮች አሉ፣ አስተሳሰቦች አሉ፣ ባህሎች አሉ። ከአመጋገባችን ጀምሮ ማለት ነው። እነዚህ ነገሮች መቀየር አለባቸው። ግን እንዴት ነው የምትቀይረው ነው? ህዝብን እየሰደብክ አትቀይረው። መድረክ ባገኘ ቁጥር ሰውን እየወቀስክ አትቀይረው። ሊቀይረው የሚችለው ራሱ ሰው ነው። የሚቀይረው ደግሞ ምን ሲሆን ሲፈቅድ ነው። የሚፈቅደው ደግሞ በአፕሮችህ ነው። እየሰደብኩ አይቀይርም። አንተ እኮ አትቀይርም። ወጥ ገብተህ አታውጣው አስተሳሰቡን። አስረህን ባል ካልቀየር ካልፈታ አትለው። ሰው እኮ ራሱ እኮ ነው የሚቀይረው። እሱ የሚቀይረው ሲማር ሲፈቅድ ነው። በራሱ ፈቃድ ነው። ፈቃዱን ለማግኘት መሞከር ነው። ፈቃዱን ደግሞ በስድብ አታገኘው። አታመሰግኑ፣ ስራ አሰሩም፣ ሰነፍ፣ ለማኝ እያልክ ይቀይራል። ራስህ በዚህ ቀጥል፣ ራስን ይቀይራል። ይነሳብህና ይቀይራል። ያ ነው ሊሆን ይችላል።